ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ በጎንደርና በጎጃም የአገዛዙ ሰራዊት ክፉኛ ሲመታ የምርጫ አስፈጻሚ ካድሬዎች እርምጃ ተወስዶባቸዋል። የአገዛዙ የ10 አለቃ አመራርም ትጥቁን ይዞ ፋኖን ተቀላቅሏል። ዝርዝር የግንባር መረጃ ይዘናል። በነዳጅ እጥረት ሳቢያ የብልጽግናው አገዛዝ መስሪያ ቤቶችን መዝጋት ጀመረ። በሺዎች የሚቆጠሩ ሰራተኞች በግዳጅ እረፍት እንዲወጡ የታዘዙ ሲሆን አገዛዙ ለውድቀቱ መካከለኛው ምስራቅን ሰበብ አድርጓል። ሰሙታላችሁ። የአገዛዙ ድራማ የሆነውን ምርጫ ካርድ ያልወሰደ ደሞዝ የለም በሚል ዜጎች ለእስር እየተዳረጉ መሆኑ ተጋለጠ። አገዛዙ በካቴና የታጀበ የምርጫ ድራማ ለመስራት የጀመረው አፈና ቁጣን ቀስቅሷል። በሶማሊያ ፌዴራል መንግስትና በደቡብ ምዕራብ ግዛት መካከል ያለው ውጥረት ወደ ጦርነት ተቀየረ። የፌዴራሉ ጦር ባይዶዋን ሲቆጣጠር ፕሬዝዳንቱ ተመጣጣኝ ወታደራዊ ምላሽ እንሰጣለን ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከወሎ እስከ ጎንደርና ጎጃም የአገዛዙ ሰራዊት አይቀጡ ቅጣት ሲቀጣ የምርጫ አስፈጻሚ ካድሬዎች እርምጃ ተወሰደባቸው። የአማራ ፋኖ ብሔራዊ ንቅናቄ አፋብን በሁሉም ግንባሮች በከፈተው መጠነ ሰፊ ማጥቃት የአገዛዙ ሰራዊትና ካድሬዎች ላይ ከፍተኛ ኪሳራ እያደረሰ መሆኑ ተሰማ። በወሎ በጎንደርና በጎጃም በነበሩ ውጊያዎች በርካታ የአገዛዙ ሰራዊት አባላት የተደመሰሱ ሲሆን የሰባተኛውን ዙር ምርጫ ለማስፈጸም ወገባቸውን ታጥቀው የተነሱ የብልጽግና ካድሬዎችም የቅጣት እርምጃ ተወስዶባቸዋል። በወሎ ቤተ አማራ ቀጠና የሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር በወሰደው የደፈጣና የቆረጣ ውጊያ በአይና ከተማ በኩል ሲንቀሳቀስ የነበረውን የአገዛዙን ሰራዊት አቀጡ ቅጣት ቀጥቶታል። በቡግና ወረዳ ደብረ ሩሃ ቀበሌ ሲቃን በተባለ ቦታ ለሰዓታት በተደረገ ውጊያ የአገዛዙ ሰራዊት መቋቋም አቅቶት ወደ ገደል መግባቱ ታውቋል። በዚህ ድል አንድ ብሬን፣ 10 ክላሽንኮቭ፣ ከ2000 በላይ የብሬን እና 4500 የክላሽ ተተኳሽ እንዲሁም በርካታ ቦምቦች በፋኖ እጅ ገብተዋል። በአይና ገብርኤልና በሸብራ አጠጌ በኩል የተከማቸው የጠላት ኃይል በሞርተር ተመቶ 28 ሙት ሲሆን 2 አምቡላንስ እና 1 ኦራል ሙሉ ቁስለኛ ይዞ መሸሹን የአፋብን የሚዲያ መምሪያ አረጋግጧል። በሌላ በኩል እብናት ከተማን ለመቆጣጠር አቅዶ የተንቀሳቀሰው የምስራቅ እዝ ሰራዊት በአፋብን በላይ እዝ እና በጎንደር ጠቅላይ ግዛት እዝ ጥምረት ክፉኛ እየተመታ ይገኛል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው መብረክ ክፍለ ጦር አዲስ ዘመን፣ ቋላ ዮሐንስ እና አርኖ ጋርኖ የተባሉ ስትራቴጂካዊ ቦታዎችን በመዝጋት ከእንፍራንዝ እና ከአዲስ ዘመን የሚመጣውን ተጨማሪ የጠላት ኃይል መቁረጡ ተሰምቷል። በጎጃም ግንባርም በዛሬው ዕለት በደጋዳሞት ፈረስ ቤት ከተማና በመራዊ ዙሪያ በዝቋላ ወገም እንዲሁም በሪማ አካባቢዎች ከፍተኛ የከባድ መሳሪያ ድምጽ የሚሰማበት ትንቅንቅ እየተካሄደ ይገኛል። ፋኖች የአገዛዙን ሰራዊት ፊት ለፊት እየተፋለሙት ሲሆን ሰራዊቱ ወደ ከተማ እንዳይገባ ብርቱ መከላከል እያደረጉ ነው። በአስተዳደራዊ መዋቅር በኩል በደባይ ወረዳ የብልጽግና ወጣቶች ሊግ ኃላፊና የምርጫ አስፈጻሚው አቶ ታሪኩ ምንዋጋው በቁይ ከተማ በፋኖ የቅጣት እርምጃ ተገሏል። ግለሰቡ ንጹሐንን ለሰራዊቱ አሳልፎ በመስጠትና በግዳጅ የምርጫ ምዝገባ በማካሄድ ሲጠቁም የነበረ መሆኑ ተገልጿል። በተመሳሳይ የወጀል ከተማ የወጣቶች ሊግ ኃላፊ አቶ ጤና ወንዴም በተወሰደበት እርምጃ መገደሉን ተከትሎ በአካባቢው ያሉ የምርጫ መዝገብ ተሸካሚ ካድሬዎች በከፍተኛ ሽብር ውስጥ መውደቃቸው ተሰምቷል። በመጨረሻም ከአገዛዙ 65ኛ ክፍለ ጦር አንድ የ10 አለቃ አመራር ሌላ ጓዱን በማስከተል ሙሉ ትጥቃቸውንና 2 ጥቁር ክላሽንኮፍ ይዘው አፋብን ሚኒሊክ እዝን መቀላቀላቸው ታውቋል። የብልጽግና ስልጣን ማስጠበቂያ አንሆንም በማለት የተቀላቀሉት እነዚህ የቀድሞ የሰራዊት አባላት በፋኖ አመራሮች ደማቅ አቀባበል ተደርጎላቸዋል። ብልጽግና በነዳጅ እጥረት ሳቢያ መስሪያ ቤቶችን መዝጋት የጀመረ ሲሆን የአገዛዙ የአመራር ውድቀት አገሪቱን ለከፋ ድቅድቅ ጨለማ ዳርጓታል ተባለ። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ የብልጽግናው አገዛዝ ነዳጅ ማቅረብ ባለመቻሉ የመንግስት መስሪያ ቤቶችና የልማት ድርጅቶች በከፊል መዘጋት መጀመራቸው ተሰማ። አገዛዙ የነዳጅ ቁጠባ በሚል በይፋ ባወጣው መመሪያ በሺዎች የሚቆጠሩ የመንግስት ሰራተኞች በግዳጅ እረፍት እንዲወጡና ከቤት እንዲሰሩ ታዘዋል። ይህ እርምጃ የብልጽግናን የኢኮኖሚ ፖሊሲ ውድቀትና የአገሪቱ መዋቅር መበስበሱን ለዓለም ያጋለጠ ክስተት ሆኖ ተመዝግቧል። ዓለም አቀፉ የዜና ወኪል ሮይተርስ የኢትዮ ኢንጂነሪንግ ግሩፕን መግለጫ ዋቢ አድርጎ እንደዘገበው ይህ ግዙፍ የመንግስት የኢንዱስትሪ ተቋም ከ3000 በላይ ሰራተኞቹ ስብሰባዎችን በአካል እንዳያደርጉና ተሽከርካሪዎችን እንዳያንቀሳቅሱ ጥብቅ መመሪያ አስተላልፈዋል። ከዚህም በላይ የመንግስት ተሽከርካሪዎች አገልግሎት በስራ ቀናት ብቻ እንዲገደብና ለከፍተኛ አመራሮች የሚሰጠው የነዳጅ ኮታ እንዲቀነስ መወሰኑ የአገዛዙ ካዝና ባዶ መሆኑንና የነዳጅ ክምችቱ ወደ ጦርነቱ በመወሰዱ
የነዳጅ ቀውሱ መባባሱ እየተነገረ ነው። ሪፖርተር በበኩሉ እንደዘገበው መንግስት የትራንስፖርት ፍላጎትን ለመቀነስ በሚል ሰበብ መሰረታዊ ያልሆኑ ያላቸውን ሰራተኞች በዓመት ረፍት ስም ከስራ ገበታቸው እንዲለዩ አዟል። በአሁኑ ወቅት በአዲስ አበባና በክልል ከተሞች የሚገኙ የነዳጅ ማደያዎች ለቀናት ዝግ ሆነው የሚውሉ ሲሆን አልፎ አልፎ ነዳጅ በሚገኝባቸው ቦታዎች ደግሞ ለኪሎ ሜትሮች የሚረዝም ሰልፍ ህዝቡን ለከፋ ስቃይ ዳርጎታል። በተለይ ናፍጣ ከገበያ ሙሉ በሙሉ በመጥፋቱ የጭነት መኪናዎችና የህዝብ ትራንስፖርቶች መቆማቸው የሸቀጦችን ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። ታዛቢዎች እንደሚሉት ይህ የነዳጅ ቀውስ የአገዛዙን ብልጽግና የተሰኘውን የሐሰት ትረካ፣ በመካከለኛው ምስራቅ የሚታየውን የአሜሪካ የእስራኤልና የኢራን ፍጥጫ እንደ ሽፋን ቢጠቀምም እውነታው ግን የዶላር እጥረት፣ የውጭ ምንዛሬ ብክነትና በነዳጅ ዘርፍ የተንሰራፋው የባለስልጣናት ሙስና አገሪቱን ለዚህ ውድቀት ዳርጓታል። 120 ሚሊዮን ህዝብን ያለ ነዳጅ ያስቀረው ይህ ክፉ አጋጣሚ አገዛዙ ለጦርነትና ለቤተ መንግስት ግንባታ የሚያባክነውን ገንዘብ ለህዝብ መሰረታዊ ፍላጎት አለማዋሉን ያሳያል። አዲስ ስታንዳርድ ባወጣው ጥልቅ ትንታኔ ደግሞ የኢትዮጵያ የነዳጅ መከራ ውስብስብ የሆኑ የውስጥ ችግሮች ጥምር ውጤት መሆኑን አረጋግጧል። በሙስና የጠገቡ ከፍተኛ ውሳኔ ሰጪዎች በነዳጅ ኮንትሮባንድና በጥቁር ገበያ ንግድ ላይ ተሰማርተው ህዝቡን ለረሃብና ለእንግልት እየዳረጉት ይገኛል። በአሁኑ ወቅት የመንግስት መስሪያ ቤቶች መዘጋት መጀመራቸው የብልጽግና አገዛዝ አገሪቱን ማስተዳደር የማይችልበት ደረጃ ላይ መድረሱንና የአስተዳደር መዋቅሩ ሙሉ በሙሉ እየፈረሰ መሆኑን የሚያሳይ የመጨረሻው ማስጠንቀቂያ ሆኗል። የአገዛዙን የስልጣን ማስረዘሚያን የምርጫ ካርድ ያልወሰዱ ዜጎች ከመታሰር ባለፈ የደሞዝ መከልከልና የረሃብ ቅጣት እየተደገሰላቸው መሆኑ ተጋለጠ። መጪውን የ2018 ዓ.ም አገራዊ ምርጫ ተከትሎ የብልጽግናው አገዛዝ በህዝብ ዘንድ ያለውን ከፍተኛ ተቀባይነት ማጣት ለመሸፈን ሲል ዜጎችን በግዳጅና በማስፈራራት የምርጫ ካርድ እንዲወስዱ እያደረገ መሆኑ ታወቀ። በአሁኑ ወቅት የምርጫ ካርድ የሌለው ዜጋ የመንግስት አገልግሎት አያገኝም ከሚለው ዛቻ አልፎ ካርድ ያልወሰዱ ዜጎችን ወደ እስር ቤት ማጋዝና የመንግስት ሰራተኞችን ደሞዝ መከልከል መጀመሩን ከቦታው የደረሱ መረጃዎች ያመለክታሉ። የሮሃ ቲቪ ዜና ምንጮች እንደገለጹት በተለይም በምስራቅ ጎጃም ደጀን ከተማና አካባቢው አገዛዙ እጅግ ዘግናኝ የሆነ የአፈና ተግባር እየፈጸመ ይገኛል። ለሮሃ ቲቪ ምስክርነታቸውን የሰጡ አንድ የደጀን ከተማ ነዋሪ እንደገለጹት ምርጫ ካርድ አላወጣህም ተብዬ ታስሬ ትናንት ነው የተፈታሁት። ካርዱን ካላወጣችሁ ዳግም ትታሰራላችሁ ተብለን በዋስትና ነው የወጣ ነው ሲሉ የአገዛዙን የጭቆና በትሮች ገልጸዋል። ይህ ግለሰብ አክለውም በመንግስት መስሪያ ቤቶች ውስጥ የሚሰሩ ሰራተኞችም ተመሳሳይ እጣ ፈንታ እየገጠማቸው መሆኑን ጠቁመዋል። በመስሪያ ቤት በኩል ደግሞ እያንዳንዱ ሰራተኛ የካርድ ቁጥሩን እንዲያመጣና እንዲያስመዘግብ ታዟል። ካልሆነ ግን ደሞዝ የለም ተብለናል ሲሉ አገዛዙ ዜጎችን በረሃብና በኑሮ ውድነት እያስፈራራ ድምፅ ለመስረቅ እያሴረ መሆኑን አጋልጠዋል። የግዳጅ ካርድ የማስታጠቅ ዘመቻ በደጀን ብቻ የተገደበ ሳይሆን በተለያዩ የአገሪቱ ክፍሎች በተለይም በገጠር ቀበሌዎች ዘልቆ ገብቷል። ገበሬው ማዳበሪያና ምርጥ ዘር ለማግኘት፣ ነጋዴው የንግድ ፍቃዱን ለማደስ እንዲሁም ተራው ዜጋ ማንኛውንም አይነት የአስተዳደር አገልግሎት ለማግኘት የምርጫ ካርድ እንደ ግዴታ እየቀረበበት ይገኛል። አገዛዙ የህዝብን ድምፅ በነጻነትና በዴሞክራሲያዊ መንገድ ማግኘት እንደማይችል ስለተረዳ በጠመንጃና በካቴና አስገድዶ የካርድ ቁጥር በመመዝገብ በምርጫው ዕለት ብዙ ህዝብ መርጦኛል የሚል የሐሰት ሪፖርት ለዓለም አቀፉ ማህበረሰብ ለማቅረብ እየተዘጋጀ መሆኑን የፖለቲካ ተንታኞች ይናገራሉ። ይባስ ብሎም በአሁኑ ወቅት አገሪቱ በነዳጅ እጥረት ሳቢያ መስሪያ ቤቶች እየተዘጉና ህዝቡ ለከፋ ረሃብና እንግልት ተዳርጎ ባለበት ወቅት አገዛዙ የዜጎችን ስቃይ ወደ ጎን በመተው በቢሊዮን የሚቆጠር ብር ለዚህ የይስሙላ ምርጫ መመደቡ ከፍተኛ ቁጣ ቀስቅሷል። በደጀንና በሌሎች ከተሞች የሚገኙ ዜጎች መንግስት ነዳጅና እንጀራ ማቅረብ አቅቶት እንዴት ምርጫ ካርድ አውጡ ብሎ ያስረናል በማለት ቅሬታቸውን እየገለጹ ይገኛሉ። የብልጽግና ሹማምንት ግን ይህንን የህዝብ ሮሮ ሰምቶ መፍትሄ ከመስጠት ይልቅ ካርድ ያልወሰዱ ዜጎችን የለውጥ ኃይሎችና ጸረ ሰላም በሚል ስም እየፈረጁ ወደ እስር ቤት እያጓዟቸው ነው። ይህ ድርጊት ኢትዮጵያ የፈረመቻቸውን ዓለም አቀፍ የሰብአዊ መብት ድንጋጌዎችና የዜጎችን በነጻነት የመምረጥና የመመረጥ መብት በግልጽ የሚጥስ ነው። አገዛዙ ስልጣኑን ለማራዘም ሲል አገሪቱን ወደ ለየለት አምባገነናዊ ስርዓት እየመራት መሆኑንና የምርጫ ቦርድም የአገዛዙ መጠቀሚያ ሆኖ እያገለገለ መሆኑን ይህ የደጀን ከተማ ክስተት በግልጽ ያሳያል። በሶማሊያ ያለው ውጥረት ሲባባስ ፕሬዝዳንት ላፍታጋሬን ተመጣጣኝ ወታደራዊ ምላሽ እንሰጣለን ሲሉ ለሐሰን ሼክ መንግስት የመጨረሻ ማስጠንቀቂያ ሰጡ። በጎረቤት ሶማሊያ በፌዴራል መንግስቱና በደቡብ ምዕራብ ግዛት መካከል ለወራት የዘለቀው የፖለቲካ ውጥረት ወደ ወታደራዊ ግጭት መሸጋገሩ ተሰማ። የሶማሊያ ፌዴራል ጦር ስልታዊ ጠቀሜታ ያላትንና የደቡብ ምዕራብ ግዛት መቀመጫ የሆነችውን የባይዶዋ ከተማ ቁልፍ ተቋማትን በኃይል መቆጣጠሩ የተሰማ ሲሆን የክልሉ ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሬን እርምጃውን
ወረራ በማለት አውግዘውታል። ፕሬዚዳንቱ አክለውም በግዛታችን ላይ የሚሰነዘር ማንኛውም ጥቃት ተመጣጣኝ ወታደራዊ ምላሽ ያስከትላል ሲሉ ቀጭን ማስጠንቀቂያ አስተላልፈዋል። ከቦታው የደረሱ መረጃዎች እንደሚያመለክቱት የሶማሊያው ብሔራዊ መከላከያ ሰራዊት ከአጋር ክልላዊ ታጣቂዎች ጋር በመሆን በባይዶዋ ከተማ የሚገኙ የፖሊስ ጣቢያዎችን፣ ዋና ዋና የንግድ ማዕከላትንና ሌሎች ስልታዊ የሆኑ የመንግስት ተቋማትን ያለምንም ከፍተኛ ውጊያ መቆጣጠር ችለዋል። ለፕሬዚዳንት ላፍታ ጋሬን ታማኝ የሆኑ የክልሉ ልዩ ኃይሎች ሰብአዊ ቀውስ እንዳይፈጠር በሚመስል መልኩ ከከተማዋ አንዳንድ አካባቢዎች ማፈግፈጋቸው የተነገረ ቢሆንም በከተማዋ ዳርቻዎች ግን ወታደራዊ ዳግም ዝግጅቶች እየተደረጉ መሆኑ ታውቋል። ፕሬዚዳንት አብዲ አዚዝ ላፍታ ጋሬን ሰኞ ማለዳ በኤክስ ገጻቸው ባስተላለፉት እጅግ ጠንካራ መልእክት የሞቃዲሾው የሐሰን ሼክ መሐመድ መንግስት በፌዴራላዊ ስርዓቱ ላይ ጦርነት አውጇል ሲሉ ከሰዋል። ፕሬዚዳንቱ ለሐሰን ሼክ በላኩት መልእክት በቀሪው አጭር የስልጣን ዘመናችሁ የሶማሊያውያንን ደም ከማፍሰስ ይልቅ ለታማኝ ምርጫ መፍትሄ ይፈልጉ በማለት ጥሪ አቅርበዋል። ይህ እርምጃ የሶማሊያን ፌዴራላዊ መዋቅር አደጋ ላይ የሚጥልና አገሪቱን ዳግም ወደ 1990ዎቹ የእርስ በርስ ጦርነት አዙሪት ሊመልስ ይችላል የሚል ከፍተኛ ስጋት ፈጥሯል። የፖለቲካ ተንታኞች እንደሚሉት የሐሰን ሼክ መንግስት በባይዶዋ ላይ የወሰደው ወታደራዊ እርምጃ በዋናነት መጪውን ምርጫ በኃይል ለመቆጣጠርና ለፌዴራል መንግስቱ የማይታዘዙ የክልል መሪዎችን ለማስወገድ የታለመ ነው። ይህ ደግሞ በሶማሊያ ውስጥ ባሉ ሌሎች ግዛቶች ማለትም በፑንትላንድ እና በጁባላንድ ላይ ተመሳሳይ ስጋት የፈጠረ ሲሆን ክልሎቹ ከሞቃዲሾ ጋር ያላቸውን ግንኙነት ሙሉ በሙሉ እንዲያቋርጡ ሊያደርጋቸው እንደሚችል ይገመታል። ይህ በጎረቤት ሶማሊያ እየታየ ያለው ትኩሳት ለኢትዮጵያም ቀጥተኛ ስጋት አለው። በተለይ በሶማሊያ የሚገኙ የኢትዮጵያ ሰላም አስከባሪ ኃይሎችና አገሪቱ ከሶማሊላንድ ጋር ያደረገችው የባህር በር ስምምነት ውጥረቱን ይበልጥ ውስብስብ አድርጎታል። የሐሰን ሼክ መንግስት የውስጥ ቀውሱን ወደ ውጭ በመግፋትና ክልሎችን በኃይል በመጨፍለቅ ስልጣኑን ለማራዘም የሚያደርገው ጥረት ለአልሸባብና ለሌሎች አሸባሪ ቡድኖች አመቺ ሁኔታን ሊፈጥር ይችላል ሲሉ ባለሙያዎች ያስጠነቅቃሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።